ያለንበት ዘመን በጣም ፈታኝ የሆነ ዘመን ነው። ያለንበት ዘመን በጣም ከባድ የሆነ ዘመን ነው። ትልቅ የምንለው ሰው እየቀለለበት ያለ ዘመን ነው። አለ የምንለው ሰው እየጠፋ ያለበት ዘመን ነው። መካሪ የምንለው ሰው እያነሰ ያለበት ዘመን ነው። ምንድነው እንደዚህ የሆነው ብዬ ዝም ብዬ አስባለሁ። ግን መጽሐፍ ቅዱስ መጨረሻ ላይ የሚናገረው በመጨረሻው ዘመን የሚሆኑትን ነገር የሚናገረው አስቀምጦልኝ ስላለ በዛ አጽናናለሁ። ወዳጆቼ ወንድሞቼ፣ በማህበራዊ ሚዲያ ላይ አንዳንድ ነገሮች እናያለን። እንትና ስቷል፣ እንትና ወድቋል፣ ስለዚህ አሁን ለምን ይመለሳል በዛው በጠፋ እያልን እንፈርዳለን። ለምን ይሄ ይሆንለታል፣ ለምን ይደረጋል እያልን እንዲህ እንላለን። አንድ ነገር ግን ይገባኛል። ይሄን 99ን በበረት ትቶ አንዷን ፍለጋ የሚሄድ የኔ ጌታ በምህረቱ ባለጠጋ የሆነ ጌታ ነው። ጌታ ለዘላለም ይባረክ። እግዚአብሔር መልካም ነውና የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔር ልብ ሊኖረን ይገባል። ሌላው ደግሞ የእግዚአብሔርን ወንጌል ለማገልገል በቀራንዮ መስቀል ላይ የተሰቀለውን ኢየሱስን ማየት ነው በቂ የሚሆነው። ምክንያቱም ሌላ ማየት በቂ ሊሆን አይችልም። ምክንያቱም ወንድም ማየት በቂ ሊሆን አይችልም። ወዳጅ ማየት በቂ ሊሆን አይችልም። የቅርብ ማየት በቂ ሊሆን አይችልም። እግዚአብሔር ማየት ብቻ ነው በቂ የሚሆንልና እግዚአብሔርን እንየው፣ ወደ እግዚአብሔር እንጠጋ፣ ወደ እግዚአብሔር እንቅረብ። ወደ እግዚአብሔር በቀረበን ቁጥር፣ ወደ እግዚአብሔር በተጠጋን ቁጥር ሌላ ሁሉ ይቀልብናል። ወዳጆቼ ወንድሞቼ፣ አንዳችን ለአንዳችን እንጸልይ። የምንፈርድ አንሁን። ብዙ ጊዜ ፈራጆች ስናያቸው ወደ ኋላ የሚሸሹ ነው የሚሆኑት። ብዙ ጊዜ ፈራጆች ስናያቸው ወደፊት የማይጠጉ ነው የሚሆኑት። ብዙ ጊዜ ፈራጆችን ስናያቸው በራሳቸው ስራ የሚያፍሩ ነው የሚሆኑት። ምክንያቱም ኃጢአታችን ተሰርዮልን እንጂ ሁላችንም ኃጢአተኞች ነን። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል እያለ መጽሐፍ ቅዱስ በደንብ ያብራራልናል፣ በደንብ ይገልጽልናል። ስለዚህ ሰው ሁሉ ከተባለ ሰው ሁሉ ውስጥ መስፍን አለ ማለት ነው። ሰው ሁሉ ውስጥ ኃጢአትን የሰራ ይሄ ማንነት አለ ማለት ነው። ስለዚህ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል ካለ አንድ ኃጢአተኛ ከኃጢአቱ ሊመለስ ወይም አንድ ኃጢአተኛ ወደ እግዚአብሔር ሲመጣ በድንጋይ ወግረን የምንገልበት፣ በድንጋይ ካልወገርን የምንልበት ምንም ነገር ሊኖር አይገባም። ወዳጆቼ ወንድሞቼ፣ እቺን ቃል የምትሰሙኝ ለሌላው ሼር እንድታደርጉልኝ ይፈልጋሉ። በመስቀል ላይ የተሰቀለውን ክርስቶስን እያየን እንከተል። ፓስተሩን እያየን አንከተል። መጋቢውን እያየን አንከተል። ወይም ደግሞ የእምነት አስተማሪውን የመጽሐፍ ቅዱስን አስተማሪውን እያየን አንከተል። ለምን እንደሆነ ታውቃላችሁ? ይስታል፣ እሱ ይወድቃል። የከበደው ሰውዬ ይቀላል። በኢየሱስ ክርስቶስም አለ የምንለው ሰውዬ ይንሸራተታል። ምክንያቱም ዓለም እያንሸራተተች ነው ያለችው። ጎበዙን እያንሸራተተች ያለችበት ዘመን ነው ይሄ። ኃያሉን እያንሸራተተች ያብረከረከች ያለችበት ዘመን ነው። ስለዚህ እኔና እናንተ ደግሞ ፈራጆች እንዳንሆን፣ እኔና እናንተ ደግሞ በሌላው የተጠቃ እንዳንሆን፣ እኔና እናንተ ደግሞ ከሚንሸራተቱት ከሚወድቁት እንዳንሆን ወደ እግዚአብሔር እንድንጠጋ የእግዚአብሔርን ፊት ከትላንትናው በበለጠ እንድንፈልግ በእግዚአብሔር ፍቅር እለምናቸዋለሁ። ወንድሞቼ ወዳጆቼ፣ እናንተ ጋርና እኔ ጋር እኮ ብዙ ኃጢአት ነበረ። እናንተ ጋርና እኔ ጋር እኮ ብዙ በደል ነበረ። በደላችንን እግዚአብሔር ሽሮልን ነው። ብዙ ነገራችን እግዚአብሔር አንስቶን ቫይራል እንዲወጣ ቲክቶክ ላይ የሆነ ነገር እንዲሆን እያልን አላስፈላጊ ነገሮችን ባንናገር መልካም ነው። ጌታ ለዘለዓለም ይባረክ። ኢየሱስ መልካም ነው። መልካም እረኛ